ሰላም ሰላም እንዴት ናችሁ? የደስቲቪ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ በቤታችን ሆነን እርድን በመጠቀም እንዴት የኮሶ ቱልን ማስወገድ ወይም ደግሞ ማጥፋት እንዳለብን ለእናንተ በደንብ እነግራችኋለሁ። እንደሚታወቀው የኮሶ ቱል ወይም ደግሞ ቴፕወርም ብዙ ሰዎችን እያስቸገረ ይገኛል። በተለይ ደግሞ መድኃኒቱን ወስደው መድኃኒቱን ከወሰዱ በኋላ ምንም አይነት ለውጥ አላገኘሁም እንደገና ዙሮ ተከሰተብኝ ለምትሉ ሰዎች አሁን የምነግራችሁን ሁለት ውህዶች በደንብ እና በስርዓት ከወሰዳችኋቸው ለአንድና ለመጨረሻ ጊዜ ፍቱን መድኃኒት እንደሆነ ብዙ በባህላዊም በዘመናዊ የተጠኑ ጥናቶች ስላስረዱ እነዚህን ሁለት ውህዶች በደንብ ተወሰዳችሁ ከችግራችሁ እንደምትገላገሉ ብዙ ጥናቶች አስረድተዋልና እንዴት መውሰድ እንዳለባችሁ በደንብ እነግራችኋለሁ ማለት ነው። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ጀምሩ። ነባራዊ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። የመጀመሪያውና አንደኛው ውህድ 3 ግብአት ያስፈልገናል። የተፈጨ እርድ ያስፈልጋል፣ ወተትና ቁንዶ በርበሬ እያልን የምንጠራቸው 3 ነገሮች ያስፈልጋሉ ማለት ነው። እንደሚታወቀው አንድ የሾርባ ማንኪያ እርድ ያስፈልጋል። እንዲሁም ደግሞ በደንብ የሞቀ ወይም ደግሞ የፈላ ወተት 1 ኩባያ ያስፈልጋል። ከዚህ በተጨማሪ 1/4 የሾርባ ማንኪያ ቁንዶ በርበሬ ያስፈልጋል ማለት ነው። እነዚህን 3 ውህዶችን ታንድ ተቀላቀልን በኋላ ጧት በባዶ ሆዳችን ለተከታታይ ለ5 ቀን መውሰድ በጣም ተገቢ ነው ማለት ነው። ስለዚህ ለተከታታይ ለ5 ቀን ሲወሰድ እንደሚታወቀው ትሉ ከአንጀታችን እንዲላቀቅና ዲታች እንዲሆን ያደርጋል። ሌላው ደግሞ ፓራላይዝ እንዲሆን ትሉና በቀላሉ አንጀታችን ተላቆ እንዲወጣ ያደርጋል። ከዚህ በተጨማሪ በቀላሉ አንጀት ላይ ተላቆ በሰገራ መልክ እንዲወገድ የሚያደርግ ዘዴ ነው ማለት ነው። ስለዚህ ይሄ ውህድ በጣም ፍቱን የሆነ ውህድ ሲሆን ለተከታታይ 5 ቀን ይሄን ውህድ ጧት በባዶ ሆዳችን መውሰድ በጣም ተገቢ ነው ማለት ነው። ቁንዶ በርበሬው የሚያስፈልገው እንግዲህ በተለይ ደግሞ በደንብ የእርዱ ውህድ በደንብ ተግባር እንዲሰራና በደንብ አብዞርቭ እንዲሆን የሚያደርግ ነው ማለት ነው። ስለዚህ በስርዓት አብዞርቭ እንዲሆን በስርዓት ፋንክሽናሊቲ እንዲሆን የሚያደርግ ነው ማለት ነው። ስለዚህ እነዚህን 3 ውህዶች ባንዴ በመውሰድ ለተከታታይ 5 ቀን መውሰድ በጣም ተገቢ ነው ማለት ነው። ስለዚህ ለአንዴና ለመጨረሻ ጊዜ ይሄ ችግር እንዲላቀቅ ያደርጋል ማለት ነው። ሌላውና ሁለተኛው ደግሞ 3 አይነት ግብአት ተጠቅመን የምናዘጋጀው ነገር አለ። የመጀመሪያው የተፈጨ እርድ ነው። ሁለተኛው የፈላ ውሃ ያስፈልጋል። ሶስተኛው ደግሞ የተወሰነ ጨው ያስፈልጋል ማለት ነው። እንዴት ማዘጋጀት አለብን የሚለውን ስናይ ግማሽ የሾርባ ማንኪያ የተፈጨ እርድ ያስፈልጋል። ሌላው ደግሞ የፈላ ውሃ ወይም ደግሞ የሞቀ ውሃ ግማሽ ኩባያ ያስፈልጋል። እንዲሁም ደግሞ የተወሰነ ሶዲየም ክሎራይድ ወይም ደግሞ ሳልት ወይም ደግሞ ጨው ጨምረን ይህንን ተመታና ታዘጋጀን በኋላ በጁስ መልክ ታዘጋጀን በኋላ ጧት በባዶ ሆዳችን ጧት ስንወስደው ይህን ውህድ አሁን እንዳልነው መፍትሄ እናገኝበታለን ማለት ነው። በተለይ ደግሞ ይህንን ሂደት ለተከታታይ 5 ቀን መድገምና ማከናወን በቀላሉ ትሉ ፓራላይዝ እንዲሆን እንደገና ደግሞ አንጀት ላይ ዲታች እንዲሆን ወይም ደግሞ እንዲላቀቅ ያደርጋል። ከዚህ በተጨማሪ በቀላሉ ሌሎችም በብዛት ያሉ ትሎች በቀላሉ በሰገራ መልክ እንዲወገዱና እንዲወጡልን ታንጀታችን ተላቀው እንዲወገዱ ያደርግልናል ማለት ነው። ስለዚህ ይሄንን ውህድ አሁን እንዳልነው ግማሽ የሾርባ ማንኪያ እርድ ያስፈልጋል። እንዲሁም ደግሞ ግማሽ ኩባያ የሞቀ ውሃ ያስፈልጋል። ከዚህ በተጨማሪ ጨው የተወሰነ ጨምረን ይሄንን ቴር ታረግን በኋላ ጧት በባዶ ሆዳችን ለ5 ቀን ተከታታይ ለ5 ቀን መውሰድ ለውጥ እንዲመጣና እንዲወገድ ያደርጋል ማለት ነው። ስለዚህ ይሄንን አሁን የነገርኳችሁን 2 አይነት ዘዴዎችን በመጠቀም የኮሶ ቱል የሚያስቸግራችሁ ሰዎች መድኃኒት ወስዳችሁ ሪላፕ እያደረገ ወይም ደግሞ እየተመለሰ ላስቸገራችሁ ሰዎች እንዲሁም ደግሞ አጠቃላይ ኢንተስታይናል ፓራሳይት ወይም ደግሞ አጠቃላይ የሆድ ትላትል እያስቸገራችሁ ብዙ ችግር እየፈጠረባችሁ የምትቸገሩ ሰዎች እነዚህን ውህዶች በመውሰድ ከተለያዩ ችግሮች መገላገል ትችላላችሁ ማለት ነው። ለጥንቃቄ ያህል
ብዙ መድኃኒቶች ሲወሰዱ ጥንቃቄ ያስፈልጋል። ስለዚህ እርድን ስንጠቀም ደግሞ ከተለያዩ መድኃኒቶች ጋር አጸግብሮ ስለሚፈጥር ጥንቃቄ ማድረግ አለብን ማለት ነው። በተለይ ከመጠን በላይ እርድን መውሰድ እንደሚታወቀው ለሰውነታችን ወይም ደግሞ ለጤንነታችን አሉታዊ ተጽዕኖ እንደሚያስከትልና በተለይ ደግሞ የተለያዩ መድኃኒቶች የሚወስዱ ሰዎች መጀመሪያ እርድን ከመውሰዳቸው በፊት ጤና ባለሙያን ኮሚኒኬት ቢያደርጉና ጤና ባለሙያን ከጤና ባለሙያ ጋር ቢመካከሩ በጣም አሪፍ ነው ማለት ነው። በተለይ ደግሞ የተለያዩ መድኃኒቶች ለምሳሌ የደም ማቅጠኛ መድኃኒቶች፣ የግፊት መድኃኒቶች፣ የልብ ህመም መድኃኒቶች፣ ሌሎችም የስኳር መድኃኒቶች ከእርድ ጋር የተለያዩ አጸግብሮቶችን ሊፈጥሩ ስለሚችሉ ከመውሰዳቸው በፊት ሰዎች በስርዓት ከጤና ባለሙያ ጋር ኮሚኒኬት ማድረግ እና የመድኃኒቱን ሁኔታ ማወቅ በጣም ተገቢ ነው ማለት ነው። ምክንያቱም አሁን እንዳልነው ለሌላ ነገር ተጠቀምነ ስንል ሌላ ችግር ልንፈጥር ስለምንችል አሉታዊ ተጽዕኖ ሊያስከትል ይችላል ተብሎ ስለሚታሰብ ጥንቃቄ ማድረግ አለብን ማለት ነው። በተለይ ደግሞ ከዚህ ጋር አያይዤ የምነግራችሁ እነዚህን ውህዶች ምግብ ከመብላታችሁ በፊት ጧት በባዶ ሆዳችሁ ለ5 ቀን ተከታታይ መድገም እና አፕላይ ማድረግ አሁን እንዳልነው በቀላሉ ትሉ ተላቆ ከሰውነታችን እንዲወገድ ያደርጋል። ነገር ግን አንዴና ሁለቴ ወሰድን ለነገሩ ለውጥ አላገኘንም ምንም አይነት መፍትሄ የለውም ብለን መተው የለብንም ማለት ነው። ተከታታይ ለ5 ቀንና ከዛ በላይ ወስደን ይህንን ችግር ለአንዴና ለመጨረሻ ጊዜ ማስተካከልና መቅረፍ እንችላለን ማለት ነው። ስለዚህ አሁን እንዳልኳችሁ የመጀመሪያው ውህድ አንድ የሾርባ ማንኪያ እርድ ያስፈልጋል። የፈላ ወይም ደግሞ የሞቀ አንድ ኩባያ ወተት ያስፈልጋል። 1/4ኛው የሾርባ ማንኪያ ቁንዶ በርበሬ ያስፈልጋል። እነዚህን ውህዶች በባዶ ሆዳችን ጧት መውሰድ ለተከታታይ 5 ቀን መድገም ማለት ነው። የመጀመሪያው የነገርኳችሁ። ሁለተኛው ደግሞ ግማሽ የሾርባ ማንኪያ እርድ ያስፈልጋል። እንዲሁም ደግሞ ግማሽ ኩባያ የሞቀ ውሃ እንዲሁም ደግሞ የተወሰነች ጨው ጨምሮ ይህንን ቲር ካረገና ካዋሃደ በኋላ መውሰድም ሌላው መፍትሄ ነው ማለት። ስለዚህ እነዚህ ተከታታይ ውህዶች ከሁለቱ አንዱ መርጠን ለተከታታይ 5 ቀን መድገም እና ማስተካከል ይህንን ለአንዴና ለመጨረሻ ጊዜ ከሰውነታችን ለማስወገድ እጅግ በጣም ትልቅና መፍትሄ እንደሆነ ብዙ በባህላዊና በዘመናዊ የሕክምና ጥናቶች ስላስረዱ አዘውትሮ እነዚህ መውሰድ በጣም ተገቢ ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ በተለይ ደግሞ የኮሶትን ለሚያስቸግራቸው ሰዎች እርድን ከተለያዩ ነገሮች ጋር በማዋሃድ እንዴት ነው ማስወገድ የምንችለው የሚለውን በደንብ ነገርኳችሁ። በተለይ ደግሞ መድኃኒት ወስዳችሁ እንዲሁም ደግሞ የተለያዩ ነገሮች ተጠቅማችሁ መፍትሄ ላጣችሁ ሰዎች ፍቱን መድኃኒት እንደሆነ ይታወቃል። ስለዚህ እነዚህን የነገርኳችሁን ውህዶች አዘውትሮ መጠቀም በጣም ተገቢ ነው ማለት ነው። ዛሬ እንግዲህ እርድ እንዴት ነው የኮሶቱን የሚያስወግድ የሚለውን በሁለት መደብ ከፍዬ ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለራስ ነው በሚለው ላይክ እና ሼር አድርጉት ይህን ቪዲዮ። እንዲሁም ደግሞ ቀጣይ የሚለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።